الحمد لله والصلاة والسلام على رسول الله وعلى آله وصحبه وله لا زلنا في الصيام صوم ላይ ነው ያለነው ከጾም ተያያዥ ህክሞችን ነው የምናነሳው ወደ መጨረሻ አካባቢ ያው ዛሬ ስለ ጾም ጨርሶ ወደ ኢዕቲካፍ ደርሰን ያው ግን ኢዕቲካፍንም መጨረስ ነበረብን لكن الايام በቂ አይደለችምና ኢዕቲካፍን መማር አልቻልንም ግን ያው ጾምን ጨርሰናል ወለላህ الحمد ዛሬ እንጨርሳለን ከጾም ጋር ያለው ተያያዥ ህጎችን ማለት ነው فصل ويجب مد من غالب قوت البلد عند እፍኝ መስጠት ግዴታ ነው አሉ ከምን ነው አንድ እፍኝ መስጠው ከሀገሩ ቀለብ ነው መስጠው ዘገር ቀለብ ከሚሆን ነገራቶች ከስንዴ ወይም ጤፍ ነው ዘገር ቀለብ ሁለቱ ናቸው በብዛት አብዛኛ ቀለብ ከሚሆኑት ላይ አንድ እፍኝ መስጠት ግዴታ ይሆናል ለማን ነው የሚሰጠው ብዙ ፉቃሃዎች አንድ ሙድ ነው ያሉት እኔ ሻፊዒ ብቻ ይመስለኝ ነበር ሌሎች ክታቦችን ሳይት ከአንተ ተራጃት በዚህ ማብላት ብቻ ነበር ሲናገር የነበረው ምናልባት ሲፈስር ልብ ብላችሁኝ ከሆነ አላውቅም ብዙ ጊዜ ማብላት ብዬ ነው ፈስረው ግን ፉቃሃዎች አንድ ሙድ የሚለው ነገር ተያይዞታል ብዙ መሳቦች እንደዚህ ሲሉ ያው መኻለፍ የሚከብድ አሁን አንድ ፍኝ የሚባለው ነገር አንድ ፍኝ ቀለብ ከበቂ በላይ ነው ምክንያቱም አንዴ ማብላት ነው አንዴ ማብላት ከሆነ ያው ብዙ ነው አንድ ጊዜ ለማብላት አንዴ ፍኝ ሁለት እንጀራ ነው በትንሹ ከዛ ካልበለጠ ነው ለማን ነው የሚሰጠው ويصرف الى الفقراء والمساكين ለفقراءና ለመሳኪን ይባላል ይሰጣል فقراء ማለት ከዚህ በፊት እንዳነሳ ነው ምን ያህል ነው የሚያስታውሰው አለ فقراء ማለት ምን ያለው ነው ብለናል የሚያስፈልገው ግማሹ የሌለው ማለት ነው የሐጃው ግማሹ የሌለው ማለት ነው የመሰረታዊ ሐጃ ግማሹ የሌለው فقراء ይባላል የሐጃው ግማሽ ካለው ደግሞ ምን ይባላል ምስኪን ይባላል 10 ብር ያስፈልገዋል ለዛሬ ወጪ በርግጥ ዛሬ 10 ብር ምን ማለት ምሳሌ ነው እንጂ 100 ብር ይችላል ያው በትንንሽ ሰዎች ነው የምናየው በኔ 100 ወጪ ለቤቱ ያስፈልገዋል ያለው ግን ስንት ነው ምስኪን ማለት 40 ብር ካለው ምስኪን ነው ማለት ነው 40 እና ከዛ በታች ሲሆን ምስኪን ይባላል ከፍላጎቱ 40 እና ከዛ በታች ከሆነ ነገር ግን 6 ካለው 60 ካለው ማለት ነው 60 70 ያለው ከሆነ ደግሞ እሱ ምንድነው فقراء ነው መሳኪን ነው ስለዚህ ለነሱ ነው የሚሰጠው አሁን ስራው ነው ይሄ እንጂ ያው ሌሎች ተያያዥ በሰደቃ በመናምን የሚያገኛቸው በዚያ ይመጣው لكل ويخرج من تركه من مات وعليه نعم لكل يوم ለያንዳንዱ ቀን ነው የሚሰጠው ለያንዳንዱ ቀን አንድ ፍኝ ይሰጣል አጥግቦ ያለው አቅም ወፈቀደውን አብልቶ ቢር የተመረጠ ነው ምንም ኺላፍ የሌለበት ይሆናል አንድ ፍኝ ከምናደርግ 60 ማለት 30 ሰው አጥግቦ ቢያበላ ቁጥራቸውን በቂ ነው ማን ነው ይሄን የሚያወጣው ለማን ነው አልመጣም ገና ይቻላል ወደ ብር መልሶት ማለት ويخرج من تركه من مات ይሄ ከሞተ ሰው ከንብረቱ ይወጣል አለ من تركه ትቶት ከሞተው ንብረት وعليه صوم ጾም ያለበት ኢሎት ከሞተ ንብረት ካለው ከዛ ከንብረቱ ይወጣለታል ሳይከፍል ከሞተ صوم من رمضان የረመዳን ጾም ያለበት او غيره ወይም ሌላ ጾም ያለበት ጾም መኖሩ ብቻ አይደለም وتمكن من القضاء
አሞት ረመዳን ላይ አመመው አንድ ሰው ሰይዲን ሞት ከፍላል ተብሎ ተጠብቆ ነበር። እሱ ላይ የለበትም ቀጣ ማለት ነው። እሱ ቀጣ የለበትም። ግን በረመዳን ታሙ ከረመዳን በኋላ ወይም ረመዳን በተወሰነ ጊዜ ዳነ። ከረመዳን በኋላ መክፈል እየቻለ ሳይከፍል ሞት በሽታው ተመልሶ ወይ በሌላ ምክንያት ሞት። ስለዚህ ይህ ሰው ከንብረቱ ይከፈልለታል ማለት ነው ያፈጠረው ቃል። አው ተዓዳ ቢፍጥሪሂ ወይም ሲያፈጥር ድንበር አልፎ ከሆነ ነው። ሲያፈጥር ያፈጠረው ድንበር አልፎ ከሆነ ነው ይሄ የሚባለው። ድንበር አልፎ ማለት ያለ ዑዝር ያፈጠረ ሰው ከሆነ ከሌለ ይመጣል። ከዚህ ሁላቸውን ከጨረሰን በኋላ ይሄን ሁሉ ከሌለ ካልተባለ በስተቀር አው يصوم عنه قريبه አለክ ዘመድ የለውም ዘመዶች ወይም ይጾሙለታል። የሱ ቅርብ ዘመዶቹ ይጾሙለታል። አው من أذن له الوارث አለበለዛ ደግሞ ዋሪሱ የፈቀደላቸው ሰዎች ይጾሙለታል። አውል መይት ወይ የሞተው ሰውየው ሲሞት መክፈል አልቻለም። በህይወቴ ጾም ነበረብኝ መክፈል አልቻልኩኝ አካሌ ጾምልኝ ያለ ሰው ሊጾም ይችላል። ተካፍሎ ይቻላል። ስለዚህ ይሄኛው ነው አንደኛው ጾም ቀዳ ያለበት መክፈል ሳይችል የሞተ ሰው ላይ ነው አንድ ሙድ የሚወጅበው ማለት ነው። ሁለተኛ ወይጅቡል ሙድ ايضا على من لا يقدر على الصوم ጾምን ያልቻለ ሰው ሙድ ይወጅብበታል። ለምን ነው ያልቻለ? ለሐራም ስለሸመገለ አው መራድን ወይም ስለታመመ በሽተኛ ስለሆነ ምንት በሽታ ነው? لا يرجى برؤه ይድናል ተብሎ የማይታሰብ በሽታ ከሆነ ቋሚ በሽታዎች አሉ አይደል? በአሁን ጊዜ ብዙ በሽታዎች እነዚህ በሽታዎች ይድናሉ ተብሎ ያው ሰውን መሸኘት ካልሆነ በስተቀር አንዳንዶቹ ከህይወቱ ወደዛ እስከሸኙ ድረስ አይሞት። ጊዜያዊ ህመም አይደለም ቋሚ ህመም ነው። ስለዚህ ያ ሰው አቅሉ ስላለ ይጾምለታል ይወጣለታል አንዳንዴ ፍኝ ማለት ነው አቅሉ ያለ ከሆነ ነው። وعلى الحامل والمرضع ያጠባቸው ላይና حامل እርጉዟና የምታጠባውም ላይ ማብላት ግዴ አንዳንድ ፍኝ ይወጅበታል ወይ ማብላት ግዴታ ይሆንባቸዋል። اذا افطرتا አፍጥረው ከሆነ ነው خوفا على الولد ለልጃቸው ሰግተው ካፈጠሩ مع القضاء كقضاء ለልጃቸው ሲሰጉ ልጆ